እንዴት ናችሁ ውድ የዚህ ቻናል ተከታታዮች? በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አሰልጣኝ ማይክል አርቴታ እንግዲህ ጋዜጣዊ መግለጫ ሰጥቷል። እኚህና ሌሎች ስፖርታዊ መረጃዎችን በዛሬው ዕለት ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርቴታ ስለ ሚካኤል ሞሬኖ የጤና ሁኔታ እንዲህ ሲል ተናግሯል። አሁን ላይ ብዙ እንቅስቃሴዎችና ልምምዶችን መስራት ጀምሯል። ከቀዶ ጥገናው በኋላ ያለው ሁኔታ በጣም ተስፋ ሰጪ ሲሆን ምንም አይነት ህመም የለበትም። ስለዚህ ከታሰበው ጊዜ ቀድሞ ወደ ሜዳ የመመለስ እድል አለው ሲል ማይክል አርቴታ ተናግሯል። ስለ አሮን ራምሴ ደግሞ እሱ በወጣ ወረድና በስኬቶች የተሞላ ረጅም የእግር ኳስ ህይወትን አሳልፏል። አስቸጋሪ ጊዜያት በገጠመው ቁጥር የሚያሳየው የአእምሮ ጥንካሬና ዳግም ለማገገም የሚያደርገው ጥረት ሁሌም የሚገርም ነው ሲል ሚካኤል አርቴታ ተናግሯል። ስለ ማርቲኔሊ ደግሞ የአሸናፊነት ባህሪ ያለውና ሁሌም ቢሆን ምርጥ ለመሆን የሚጋደልና ለማሸነፍ የሚኖር ተጫዋች ነው ሲል ነው እንግዲህ ሚካኤል አርቴታ ስለ ማርቲኔሊ የተናገረው። ሪካርዶ ካላፊዮሪም እንግዲህ እንዲህ ሲል ተናግሯል። ሰዎች ስለ አርሰናል አሉታዊ በሆነ መልኩ እያወሩ ይገኛሉ። ስለኛ ማውራት የሚወዱት አርሰናል ብዙ ታሪክ ያለው ግዙፍ ክለብ በመሆኑ ነው ሲል ሪካርዶ ካላፊዮሪ ተናግሯል። ሪካርዶ ካላፊዮሪ እንግዲህ ከጊዜ ጊዜ በተለይም ደግሞ የመሰለፍ እድል ካለማግኘቱ አንጻር ወጥ የሆነ ጊዜን እያሳለፈ እንዳልሆነ ይታወቃል። ነገር ግን ተጫዋቹ በጣም ፖቴንሻል እንዳለው ሁላችንም የምናውቀው ጉዳይ ነው። ታዲያ ይሄ ተጫዋች እንግዲህ ወደፊት ራሱን በማሻሻል በአርሰናል ቤት ይቆያል ተብሎም ይጠበቃል። ከዝውውር ጋር በተያያዘ እንግዲህ የኢታን ዋኔሪን ጉዳይ እንመልከት። ዶርትሙንድ እንግዲህ ሁለገብ የሆነ የቀኝ ክፍ መስመር አጥቂ ወደ ቡድናቸው ለመጨመር ይፈልጋሉ ተብሏል። ኢታን ዋኔሪ ደግሞ ከነዛ ከአማራጮች መካከል አንዱ ነው ተብሏል። አርሰናልም ዋኔሪ የሚመጡ ጥያቄዎችን ለማዳመጥ ዝግጁ እንደሆነ ለመርዳት ተችሏል። ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። ተጫዋቹ አቅም ያለው ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። ነገር ግን ያው በብዛት እንግዲህ እንደሚታወቀው ብዙ ተጫዋቾች አሉ። በሱ ቦታ እንግዲህ ኤበርቼ ኢዜና ማርቲን ኦዴጋርድ እንዳሉ ይታወቃል እና የመሰለፍ እድልን ማግኘት አልቻለም። በሌላ ቦታ ራሱን አጎልብቶ ወደ አርሰናል ይመለሳል የሚል ሀሳብ ነበረ። ነገር ግን አሁን ተጫዋቹ ወደ ዶርትሙንድ የሚሄድ እድል እንዳለው ነው እየተገለጸ የሚገኘው። ኦዴጋርድ እንግዲህ ከዚህኛው ሲዝን መጠናቀቅ በኋላ በመድፉ ቤት የማይነካ ተጫዋች ሆኖ መቀጠል የለበትም እና ቦታውንም አፕግሬድ ማድረግ በቦታው ያለውን አማራጭ ማስፋት ግድ የሚል ይሆናል። የሚካኤል አርቴታ ፕሮሰስ እንግዲህ ፊት አውራሪ የመድፉ ያለፉትን ዓመታት የከፍታ ጉዞ መሪ ካፒቴን ኦዴጋርድ የአሁኑ ጉዳት ቀላል ቢሆንም ባይሆንም በመጪዎቹ 2 ወራት ጥሩ ጊዜ ቢያሳልፍም ባያሳልፍም በመድፉ ቤት የማይነካ ተጫዋች ሆኖ መቀጠል ያለበት አይመስልም። እንግዲህ ኦዴጋርድ በአርሰናል ከሚወደዱ ሜዳ ላይ ሲኖሩ ገራሚ ሰርቪስ ከሚሰጡ ሚናቸውም የማይተካ ከሚመስሉ ተጫዋቾች መካከል አንዱና ዋነኛው እንደሆነ ይታወቃል። ከቅርብ ጊዜ ወዲህ እያሳየን ካለው አሰልቺ ሄድ መለስ የጉዳት ሪከርድና እሱን ተከትሎ የሚመጣ ከሚመስለው የብቃት መውረድ አንጻር የመድፉ ቤት ተጽዕኖ ፈጣሪነቱን ቀስ በቀስ እያጣ እንደሆነ ይታወቃል። በቀጣይም እንግዲህ በዚህ የጉዳት ሪከርዱ ላለመቀጠሉ ዋስትና የለም። በዚህ ምክንያት ኦዴጋርድ በቀጣዩ ሲዝን ግዴታ ኤሜሬትስ መልቀቅ ላይኖርበት ይችላል። ግን በቦታው ደንበኛ ተፎካካሪ ካለ ደግሞ አፕግሬድ የሆነ ዝውውር ማድረግና የቦታውን አማራጭ ማስፋት እንዲሁም ሙሉ ፊት እንዲሆንና የመጫወቻ ሰዓቱንም ማኔጅ ማድረግ እንዲቻል ይህንን ቦታ ማጠናቀር የአርሰናል የክረምቱ የዝውውር መስኮት አንዱ ተግባር ሊሆን ይችላል ተብሏል እና አርሰናሎች በኦዴጋርድ ቦታ ተጫዋቾችን ለመቃኘት ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ይህንን ካለን እንግዲህ ሌላ ዝውውሮችን እንመልከት። እንግዲህ በክንፍ ቦታ ላይ አርሰናሎች በርካታ ተጫዋቾችን እየተመለከቱ ይገኛሉ። አንቶኒ ገርደን በዋነኝነት የሚጠቀስ ተጫዋች ነው። ተጫዋች እንግዲህ በኒውካስትል ዩናይትድ ቤት በጣም ጥሩ የሚባል እንቅስቃሴን እያሳለፈ ወይም እያሳየ ይገኛል እና አርሰናሎችም እንግዲህ በዝውውር ራዳሮች ውስጥ ከከተቱት ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀስ ነው። ተጫዋቹን ለማስፈረምም እንግዲህ ይንቀሳቀሳሉ ተብሎ ይጠበቃል። አርሰናሎች እንግዲህ ሊጉን ቢያሸንፉም ወይም ባያሸንፉም ክረምቱ በኤሚሬትስ ስራ የሚበዛበትና አስደናቂ ይሆናል ተብሎ ነው የሚጠበቀው። የአርሰናል ባለሀብቶችም እንግዲህ ለሚካኤል አርቴታ በቂ የሆነ ድጋፍ ለማድረግ ዝግጁ እንደሆኑ እየተገለጸ ይገኛል። እንግዲህ በተለይም ደግሞ ከአልቫሬዝ ዝውውር ጋር ስማቸው በተደጋጋሚ እየተነሳ ይገኛል አርሰናሎች። ይህ ተጫዋች እንግዲህ ምናልባትም ወደ አርሰናል የመምጣት እድሉ እጅግ ከፍተኛ ይሆናል ተብሎ ይጠበቃል። አርሰናሎች በክረምቱ የዝውውር መስኮት በርካታ ተጫዋቾችን የመሸጥ ወይም የመሸኘት ሀሳብ እንዳላቸው የሚታወቅ ጉዳይ ነው። ታዲያ በምትኩ እንደ
አልቫሬዝ ያሉ በጣም ተሰጥኦ ያላቸው አቅም ያላቸውን ተጫዋቾች ለማዘዋወር ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ስለዚህ አርሰናል ጠንካራ የሆኑ ስራዎችን ይሰራሉ ተብሎ ይጠበቃል። በዋነኝነት እንግዲህ የማይልስ ሊዩስ ስኬሊን በአርሰናል ቤት የመቆየት እድል እጅግ ጠባብ እንደሆነ ይታወቃል። በምትኩ ታዲያ አርሰናሎች በርካታ ተጫዋቾችን ለማምጣት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የአልቫሬዝ ጉዳይ ግን በዋነኝነት ይታያል ተብሎም ይጠበቃል። በነገው ዕለት እንግዲህ አርሰናል ቦርንማውዝን የሚገጥም ይሆናል። መልካም እድልን እንመኛለን። እናንተን በኮመንት ሴክሽን ያላችሁን ሀሳብ አስተያየት አስቀምጡ። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም